እንዴት ናችሁ? ውድ የአእምሮ ቤተሰቦች እንደምንላችኋል። ዛሬ ሁለት አነጋጋሪ ጉዳዮችን ወደ እናንተ ይዤ መጥቻለሁ። የመጀመሪያው በትናንትናው ዕለት ህይወቱን በድንገት ያጣ ወይም ደግሞ ህይወቱ ያለፈው ዘፋኝ ሰማህ በለውን በተመለከተ አዲስ መረጃ ነው። ከፊልምና ከቲያትር ኢንዱስትሪው የጠፋሁት ማለቱን በተመለከተ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ የኔን አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። እንግዲህ ከላይ እንደምትመለከቱት የአርቲስት እንግዲህ ሰሞኑን በሰይፉ ሰው ቀርቦ ለምንድን ነው ከፊልምና ከቲያትር ኢንዱስትሪው የጠፋው ሲባል አሁንም ቢሆን ከቲያትር በኋላ ከሲኒማ በኋላ ከብሔራዊ ቲያትር ለምሳሌ ልትወጣ ትችላለህ። ወደ ቤት ስትሄድ በየትኛውም አቅጣጫ እንግዲህ በእግርህ ነው የምትጠቀመው ብዙ ጊዜ። አዎ የኛን ስራ እንደምታውቀው ነው። የሆነች ስራ ለመስራት የተወሰነ ነገር ሲሰጡ እንደ ሀብታም ትኖራለህ፣ በራይድ ትሄዳለህ። ከዛ ዝቅ ሲል ታክሲ ትይዛለህ፣ ከዛ ባስ ወይም ሎንችን፣ ካልሆነ ደግሞ እንደ ሁኔታው ታይና ደግሞ ግማሽ መንገድ በእግር ሄደህ አቻችለህ ወደ ቤት ትገባለህ። ተጨብጭበውልህ ትወርድና ወክ እንደሚያረግ ሰው አድርገህ ማንም አያውቅብህማ። እዚህ ውስጥ ያለውን ህመም ማን ያውቃል? ይሄን ማን ያያል? አንተ ወክ እያረክ ቢጠይቁም ትንሽ ወክ ላድርግ ብዬ ነው ከስራ ያው ትሄዳለህ። ስለዚህ ስሙ፣ ክብሩ፣ ዝናው፣ ጭብጨባውና ህይወቱ አልተመጣጠንም። ላይናታች ነው። እንግዲህ ርቦኝ ነው እንደምናውቀው እኛ ሀገር የፊልምና የቲያትር ኢንዱስትሪው የሚሰጠን ገንዘብና የምንሰራው ስራ ተመጣጣኝ አይደለም። በእግሬ እየሄድኩና የተለያየ ጊዜ ምሳና ቁርስ ሳልበላ ራስ ብቻ እየበላው ሞከርኩ ስላልሆነልኝና ስለራበኝ ከሙያው ርቅ ያለው ሲልና አሁን ላይ ደግሞ እርዳታ እንደሚያስፈልገው ተናግሯል። በተጨማሪም በትናንትናው ዕለት ህይወቱ ያለፈው በባህላዊ ዘፈኖቹ የምናውቀው ሰማህ በለው በዛሬው ዕለት 9 ሰዓት ላይ ቀብሩ በሳሪስ አካባቢ እንደሚደረግ ታውቋል።